ክቡራን ተመልካቾቼ እንግዲህ አሁን የምንገኘው የኖርዌይ ፓርላመንት ላይ ነው። እንግዲህ ፓርላመንት በጣም ታሪካዊ ነው። በ1866 የተሰራ ነው። ብዙ የኖርዌይ ነገሮች እዚህ ነው የሚከናወነው። ዛሬ ካርል ዮሐንስ ጋታን አሳያችኋለሁ። የንጉስ ካርል ዮሐንስ በሱ ስም የተሰየመ ነው። እንደዚሁም የንጉሱን መኖሪያ አሁን ያለውን ንጉስ አሳያችኋለሁ። አብራችን ቆዩ። ቱዴይ አይ አም ስታንዲንግ ሂር ኖርዌጂያን ፓርላሜንት ስቶርቲንገር. I'm about to show you Karl Johan's gata, the King Palace. Stay with me. እንግዲህ ተመልካቾቼ እንደምታዩት የኖርዌይ ፓርላሜንት ይሄንን ይመስላል። በክብ ቅርጽ መልክ ነው የተሰራው። ይሄው እንደምታዩት ፓርላሜንቱ ይሄንን ይመስላል የኖርዌይ። ተመልካቾቼ እንግዲህ ከፊት ለፊት የምታዩት የኖቤል ስዊት ሩም የሚባለው ግራንድ ሆቴል ዘ ፌመስ ግራንድ ሆቴል እዚህ ጋር ነው የሚገኘው። የኖቤል ተሸላሚዎች እንዳለ ማይክል ጃክሰን፣ ወርልድ ሊደርስ ጋዘሪንግ ሂር፣ ዶክተር አብይ አህመድ የኢትዮጵያ ፕራይም ሚኒስትር እዚህ ጋር ወጥተው ነበረ በመስኮት ከቀዳማዊ እመቤት ጋር ወጥተው፣ ህዝቡ ደግሞ እዚህ ፊት ለፊት ቆሞ ነበር ሲከበር የነበረው እና የቦታ በጣም ታሪካዊ ቦታ ነው። ካርል ዮሐንስ ጋታ ይባላል አሁን ያለንበት ቦታ። ካርል ዮሐንስ እንግዲህ በጣም በንጉሱ ካርል ኖርዌይ ሼፕ ያረጋት ንጉስ ካርል ዮሐንስ በሱ ስም የተሰየመ ነው። እንግዲህ ተመልካቾቼ ዊንተር ቫይብ ላይ ሆኜ ነው እየቀረስኩላችሁ ያለው። በጣም ይቀዘቅዛል ያለውበት ከተማ ከምላችሁ በላይ ፍሪዝ አድርገናል። እንግዲህ በዚህ ወይዘር ውስጥ ሆኜ ደግሞ ትንሽ መረጃ ላቀብላችሁ ብዬ ነው። ይሄ ካርል ዮሐንስ ቦታ በጣም በቱሪስቶች የሚጎበኝ ሰመር ላይ በተለይ በጣም የመዋብ ነገር አለው። ዊንተርም ላይ እንደምታዩት የራሱ ቫይብ አለው። የፎቆቹ አሰራር እንዳለ የተለየ ውበት አለው እንደምታዩት። እንግዲህ ዊንተር ይሄንን ይመስላል። ተመልካቹ አብራችን ቆዩ። ይሄው እንደዚህ ሐውልቶች እንዳለ ይላሉ እንደምታዩት ነው። እንግዲህ ተመልካቾቼ ladies and gentlemen, here is the museum. It's the famous Karl Johan's gata. We are on the way to National King Palace. ተመልካቾቼ እንግዲህ ወደ ንጉሱ ቤት እየቀረብን ነው። ፓርላሜንቱ ተነስተን ወደ ንጉስ ቤት ቀጥታ እየሄድን ነበረ። ካርል ዮሐንስ ታዋቂው ካርል ዮሐንስ ጋታ የንጉስ ካርል ዮሐን በሱ ስም የተሰየመ ነው። እንግዲህ ካርል ዮሐን ንጉስ ካርል ዮሐን ማለት በኖርዌይ የዘመናዊ ምህንድስና ሞዲፋይ ማለት ሼፕ ካረጋት ኖርዌይ ሼፕ ካረጋት ንጉሶች በጣም በቀደምትነት የሚጠቀስ ነው እና በሱ ስም ተሰይሞለታል። ተመልካቾቼ እንግዲህ ይሄ ቦታ በጣም ብዙ ነገሮች የሚከናወንበት ነው። ካርል ዮሐንስ ጋታ የሚባለው ብዙ ለንጉስ ቤት ቅርብ እንደመሆኑ ብዙ አይነት ዝግጅቶች እዚህ ቦታ ላይ ይካሄዳል። ከፊት ለፊት የምታዩት የንጉሱ ቤት ነው። እየቀረብን ነው። አብራችሁን ቆዩ። ክቡራን ተመልካቾቼ እንግዲህ ከጀርባ የምታዩት የኖርዌይ ታዋቂው ፓላስ ነው። we are standing at Norwegian King Palace ኦስሎ። ተመልካቾቼ እንግዲህ ይሄ ቦታ ከካርል ዮሐንስ ጋታ እንደመጣችሁ ቀጥታ የምታገኙት ነው። እስቲ ዞር ዞር እያልኩ እንዳለ አሳያችኋለሁ። ይሄው እንደምታዩት የበረዶ ሲዝን ስለሆነ ግሪን ኤሪያ የነበረው እንዳለ በበረዶ ተሸፍኗል። እንግዲህ በጣም የቆየ ነው። ይሄ ንጉሱ መኖሪያ ነው። እስቲ ከፍ ብለን ደግሞ እንየው። በዚህ ጋር ስለሚያንሸራትት ተከልሏል፣ ሰው እንዳይወድቅ ተብሎ ማለት ነው። እንግዲህ ተመልካቾቼ በኖርዌይ በንጉስ እንዴት ነው የምትተዳደረው ብላችሁ ለምትጠይቁ ሰዎች እንግዲህ ንጉስ ፓወር የለውም ማለት ፓወር የህዝብ ነው። በኖርዌይ ለየት ስፔሻል የሚያደርገውም ነገር ያ ነው። ኖርዌይ ላይ ንጉስ እንደ ኢትዮጵያ እንደነበሩት እንደዛ ፓወር የለውም። አሁን ምንድነው ዩኒቲን ነው የሚያመለክተው። ትክክለኛ ፓወር የህዝብ ነው። እዚህ ሀገር ላይ ስልጣን የህዝብ እንደሆነ ነው የሚያመለክተው። በሀገሪቷ ዲሞክራሲ የሰፈነበትም ስለሆነ ማለት ነው። ያው ዲሞክራሲ ሲባል ብዙ ግራ እንደማትጋቡ አውቃለሁ። በአሁኑ ሰዓት ዲሞክራሲ ኮንቴክስቱ በብዙ መልኩ እየተገለጸ ራሱ ዲሞክራሲ የት ነው ያለው የሚባለው ነገር ራሱ ጥያቄ ውስጥ ስለገባ ሌላ ያው ምን ሀሳቡን ከማወራበት ሀሳብ እንዳልወጣና
እንደዛ ነው ተመልካቾቼ። ይኸው ይሄንን ይመስላል ተመልካቾቼ። Ladies and gentlemen, we are standing at Norwegian King Palace, Oslo Slotthus. This is the most famous. Wow, so beautiful. በጣም ያምራል። Here is winter. ተመልካቾቼ እንግዲህ ይሄ ቤተ መንግስት የተገነባው በ19ኛው ክፍለ ዘመን ነው። በተለያዩ ጊዜ ግን ያው እድሳት ተደርጎለታል። እንደምታዩት በጣም የተወበ ነው። ጋርዶች በየስቴሽኑ ላይ ቆመዋል። ዛርዘር ሳይድ ዊንተር ስለሆነ ተዘግቷል እንጂ በጣም ግሪን ኤሪያ ያለው ለህዝብ ለፐብሊክ ክፍት የሆነ እዚህ ጋር በተለያዩ ጊዜ ማርች ያደርጋሉ ወታደሮች። በተለያየ ሰዓት ላይ ማርች የማድረግ ነገር አላቸው። እንደምታዩት ነው እንግዲህ። ድምጽ ከረበሻችሁ በረዶ ላይ እየተራመድኩኝ ስለሆነ ለዛ ነው እንዳይረብሻችሁ ለማለት ነው። እንግዲህ ንጉሱ በየአገሩ በርገን የምትባል ከተማ እንደዚህ ቤት አለው። ነገር ግን ይሄ ዋናው ማለት ነው፣ በቃ ዋናው መገለጫ ነው። እንግዲህ እንደምታዩት ነው ተመልካቾቼ፣ በጣም ያምራል። እንግዲህ የትኛው እንደሚያምር ንገሩኝ። ባለፈ ቪዲዮ ላይ ስቶክሆልም ላይ የስዊድን ፓላስን አሳይቻችሁ ነበር። እንደዚህ ከውጭው የትኛው ያምራል የሚለውን እስቲ እናንተ አይታችሁ ንገሩኝ። እንግዲህ ይሄንን ይመስላል ተመልካቾቼ እንደምታዩት። ተመልካቾቼ እንግዲህ አብራችሁ እንጆይ እያደረጋችሁ እንደሆነ አስባለሁ። ከዚህ በመቀጠል ቀጥታ ወደ አከር ብሪገ አከር ሁሽፎርትረስን አይተን ከዛ ወደ አከር ብሪገ እንሄዳለን። እንግዲህ ዛሬ ኦስሎን በነፍስ ወከፍ ምንድነው በነፍስ በረር ነው ምንድነው ይባላል በእንደዛ እንጎበኛለን እና ትንሽ በረዶ አለ፣ ቅዝቃዜ አለ እንደነገርኳችሁ። ቢሆንም ግን ያው የዊንተራችን እንትን እንዴት ነው የሚለውን ነገር እንድታዩት ብዬ ነው። እንግዲህ ከፊት ለፊቴ እንደምታዩት በሁሉም አቅጣጫ ሴኩሪቲዎች አሉ። አብሮ የመቆም ነገር አለ እንደምታዩት። በጣም የተዋበ ነው፣ የሚያምር ነገር አለው። ግን ዊንተር ስለሆነ ጫካዎቹ እንዳለ በረዶ ለብሰዋል እንደምታዩት ማለት ነው ተመልካቾቼ። ይሄ ፓርክ ነው የንጉሱ ፓርክ ይባላል። ሽሎት ፓርከን ይባላል። አጠቃላይ ያለውን ሁኔታ የኤሪያው በካርታ ተቀምጧል። ሽሎት ፓርከን ጋይስ ሂር ኢዝ ዋን ስታንዲንግ ዘ ሃው ሎንግ ኢትስ ዘ ፓርክ ዘ ፓላስ ፓርክ was opened by King Oscar the First in 1847, 2 years before the royal palace itself was completed. Ever since then the palace park has been open to the public, making a unique European. Here is inside. ውስጡ ይሄ ነው። ውስጡ ካሜራ የተከለከለ ነው፣ ግን በአጠቃላይ የተወሰነ ክፍሉ በፎቶ መልክ እዚህ ቀርቧል። የንጉስ ቤት እንደዚህ መሆኑን ታያላችሁ ማለት ነው ተመልካቾቼ። በየአራቱም አቅጣጫ ያለው ግን ምንም የለም። ኦልሬዲ የተከለከለ ስለሆነ ታጥሯል ማለት ነው። ይሄ የምታዩት ቦታ በረዶ ለበሰ እንጂ በጣም ግሪን ኤሪያ ማለት ነው። በጋ ላይ ሰው መጥቶ ዘና የሚልበት ቦታ ነው ተመልካቾቼ። እንግዲህ አሁንም እናያለን ወደሚቀጥለው። Now we are on the way to Aker Brygge Fortress. Stay with me guys. ተመልካቾቼ እንግዲህ አሁን የሚገኘው አከርሁስ ፎርትረስ ይባላል። የዊንተር ቫይብ ላይ ነው የምንገኘው። እንግዲህ አከርሁስ ፎርትረስ የኖርዌይ የኦስሎ ዋና የንጉሱ መቀመጫ የነበረና ጠላቶችን ዲፌንድ የሚያደርጉበት ቦታ ነው። እስቲ ዞር ዞር እያልኩ አሳያችኋለሁ። እንግዲህ ቦታ እንደምታዩት ፍራንክሊን ዲ ሩዝቬልት ስታንድ ሄር። እዚህ ጋር ፍራንክሊን ዲ ሩዝቬልትን ሰርተውታል። እንግዲህ ለምን እንደሰሩት ባላቅም ሊሆን የሚችለው እንግዲህ እዚህ በመጣሳት ነው። ታሪኩ የምታውቁ ሰዎች ካላችሁ እስቲ ንገሩኝ፣ እዚህ ለምን እንደተሰራ ኦስሎ ላይ። እንግዲህ ተመልካቾቼ አከርሁስ ፎርትረስ በጣም እንደምታዩት ሰመር ላይ በጣም ያምራል። ዊንተር ታይም ላይ ግን ያው
ትንሽ የዊንተር ቅዝቃዜ እንትን ያለውና ቱሪስት ብዙ የለውም። መለስተኛ ነው። ወደ ውስጥ በጣም የሚገርሙ ነገሮች አሉ፣ መድፎች አሉ። በደንብ ሄደን ተራምደን አብረን እናያለን። በጣም ከፍ ያለ ቦታ ነው። እንግዲህ ንጉሱም እዚህ ከዛ በኋላ ንጉሱ አስተዳድሮታል። ይሄን ቦታ ከተሰራ በኋላ የንጉሱን መቃብር እዚህ ጋር የሚገኘው ቤተክርስቲያን ውስጥ እንደተቀበረ ይነገራል ማለት ነው። እና ወደ ባህሩ በደንብ ከፍ ያለ ቦታ ስደርስ አሳያችኋለሁ። ይሄ እንግዲህ ተመልካቾቼ የወታደራዊ እንደ ዲፌንስ ሚኒስትርም እንደ መከላከያም ቦታ ተጠቅመውበታል ማለት ነው። የሚያሳዝን ታሪክም አለው። ያ ምንድነው? ጀርመኖች በሁለተኛው ዓለም ጦርነት እንደ ሌላው ሀገር ኖርዌይ ሲቆጣጠሩ ይሄን ቦታ የኖርዌይ ሬዚስት የሚያደርጉ ሰዎችን ያስሩና ያሰቃዩበት እንደነበር ታሪክ ይናገራል። እና አብራችን ቆዩ። ቦታ ፎርትረሱ 700 ዓመት የሆነው ቦታ ነው። በጣም ረጅም ነው። ወደ ላይ ወጥተን አብረን እናየዋለን። ከተሰራ 700 ዓመት ነው። የተሰራበትም ምክንያት ከባህር የሚመጣን ጠላት ለመከላከል ብለው ነበረ ኖርዌጂያኖች። ኦስሎ ያው የንጉሱ መቀመጫ ስለነበረ ይሄ ቦታ ከፍ ያለ ስለሆነ በዛ ጊዜ ኦስሎ በጣም ትንሽ ነበረች። ያንን በማስመልከት እንግዲህ የሚመጣውን ጠላት ዲፌንድ ለማድረግ ይሄን ከፍታ ቦታ መርጠው በጣም እንደምታዩት፣ ቆይ ቀረብ አድርጌ ላሳያችሁ። ባህሩ በጣም እንትን ነው፣ ቅርብ ነው ከዚህ ጋር። አሜዚንግ አይደል? በጣም ነው የሚገርመው። እውነት ደስ ይላል። እንደምታዩት በጋ ላይ ሰው እየመጣ እዚህ ጋር በጣም በቱሪስት ይጨናነቃል። አሁን ዊንተር ስለሆነ የዊንተሩን የአየር ሁኔታ ላሳያችሁ ብዬ ነው። እንደምታዩት ነው ተመልካቾቼ ባህሩ ከዚህ የሚመጣውን ጠላት ይሄ የምታዩትን እንዳለ ወል ግድግዳውን ይዞ በጣም ትልቅ ነው። ወደ ውስጥ በደንብ አሳያችኋለሁ በማስመልከት እዚህ ጋር ይሄንን ሰርተዋል ማለት ነው። እና ወደ ውስጥ እየገባን በደንብ እናያለን። ግን የሚያሳዝን ታሪክ አለው። ምንድነው? ጀርመኖች ሁለተኛው ዓለም ጦርነት ላይ when the German Nazi took the Second World War, this place was as a prison. ይህ ቦታ እንደ እስር ቤት ነበረ ማለት ነውና በጣም የሚያሳዝነው ታሪክ ያ ነው። አብራችሁን ቆዩ። እንግዲህ ተመልካቾቼ እንደምታዩት ነው የዛሬ 700 ዓመት እንደዚህ በድንጋይ አድርገው ምን ያህል ጠላትን ዲፌንድ ሊያደርግ እንደሚችል መገመት ትችላላችሁ። በቃ እንደ ካስል ቁጠሩት። በጣም ረጅም ነው። ወደ ውስጥ ስትሄዱ እዚህ ቦታ ላይ ብዙ ነገሮች ቶሎ እያልኩ ላሳያችሁ። በጣም የሚገርም በቃ እንዴት አድርገው ጠላትን ዲፌንድ ያደርጉ እንደነበር ማለት በጣም ብዙ ጠላት ይህን ቦታ ለመያዝ እንደሞከረ ታሪክ ይናገራል። At the time Oslo was small and vulnerable, so the fortress was the city main defense ይላል ታሪኩን ሳነብላችሁ። ከዛ ሚሊተሪ ኢምፖርታንስ ደግሞ ምንድነው? for centuries Akerhus fortress protected Norway from attacks. Many enemies tried to capture it, but it was never successfully taken by force ይላል። That makes Akerhus one of the most strongest and smartest defensive fortresses in Scandinavian history. እና ምንድነው ተመልካቾቼ ብዙ ጠላቶች እዚህ ቦታ መጥተው ለመያዝ እንደሞከሩ ይሄን ቦታ ለመቆጣጠር የውጭ ጠላቶች በባህር ያው በዛ ጊዜ በባህር በመርከብ ነው ሊመጡ ቢችሉት፣ ምክንያቱም የባህር ዳርቻ ያለ ቦታ ነው። ነገር ግን በውጤታማነት የተቆጣጠረው እንደሌለና አስከብረው ይሄን ቦታ ናዚ ብቻ ለ5 ዓመት ያው ኖርዌይን ተቆጣጥሮ ስለነበረ ይሄን ቦታ ተቆጣጥሯል። እስቲ ቤት እንደሰሩት ይዩት። ድሮን መቅረጽ የተከለከለ ነው ይላል። ይሄ ለጠላት አይደለም ለነዋሪው ራሱ ግራ ያጋባል። የበሮቹ አሰራር በጣም ስትራቴጂክ ሃሪ ፖተር ላይ ያሉት አይነት ነገር ይመስል ይሄ ድሮ ስታይል ነገር አይደል? ባይዘው ይሄ የምታዩት ከፊት ለፊት ያለው በረዶ ውሃ ነው። በጋ ላይ ውሃ ነው። ሰው በጣም ግሪን ነው እንደምታስቡት አይደለም። በጣም ግሪን ኤሪያ እና ውሃ ነው። ያቺ ትንሿ ነገር በረዶ የለበሰው በጣም ያምራል። ኮንሰርቶች ምናምን ያዘጋጁበታል። እንደምታዩት የተለየው በታል። ይሄ ግን በቃ ጠላትን ዲፌንድ ለማድረግ የተሰራ ነው። ፕላስ ደግሞ ዲፌንድም አድርገውታል። አለምን እንትን ጠላትን
እዚህ ቦታ ላይ ሆኖ እንደምታዩት እንግዲህ ላይቶቹ ራሱ የንጉስን አርማ የሚገልጽ ነገር አለው። በጣም ይገርማል እኮ የቱ ጋር የንጉሱ ቤት የቱ ጋር በር፣ በጣም ብዙ መስኮትና ብዙ በር ስላለው ራሱን የቻለ ጠላትን የማምታታት ነገር ይኖረዋል። ይሄ የከተማው በጣም ትልቁ ቦታ ነበር በጊዜው። ያው 700 ዓመት ማለት በጣም ረጅም ጊዜ ነው። ትልቁ ኦስሎ በዛ ጊዜ በጣም ትንሽ ነበረች። ያው ሌላ ቦታ ምንም ሰው እንደሌለ ቁጠሩት። እዚህ ቦታ ላይ ሆነው ዲንፌድ ያደርጉ ነበር። ግን ድንጋዩ በጣም ይገርማል አይደል? ሙሉም በዚህ ድንጋይ ነው የተሰራው። እንግዲህ የዊንተር ቫይቡ ይሄንን ይመስላል። እና ከዚህ ቦታ ሆኖ ነበረ ንጉሱን ያው ጀርመን ናዚዎች እዚህ ቦታ ሲመጡ በባህር ስለሆነ የመጡት ሪዚስት አድርገዋቸዋል። ንጉሱ እንዳይማረክ ከዚህ ጋር በመድፍ እየተኮሱ ንጉሱን ደግሞ አስመልጠውታል ማለት ነው። ንጉሱ ያው ታውቃላችሁ አልተማረከም። ከኢትዮጵያ ታሪክ ጋር የመመሳሰል ነገር አለው። በስደት ወደ እንግሊዝ ሄዷል። ይሄ የኖርዌው ንጉስ በዛ ሰዓት የነበረው እጅ ላለመስጠት ብሎ፣ በዛ ሰዓት ግን ጀርመኖች ናዚዎች በጣም እየፈጠኑ እየመጡ ስለነበረ እዚህ ጋር ሆነው በመድፍ እንደምታዩት ባህሩን በሁሉም አቅጣጫ መድፎች ተገጥመው ከባህር የሚመጣውን የጀርመን ናዚን ዲፌንድ አድርገው ለተወሰነም ጊዜ ቢሆን መርከቦቻቸውን እያወደሙ በጎን ንጉሱን አሽሽተውታል ማለት ነው። ንጉሱ ጀርመኖች ናዚ ባልተቆጣጠሩበት ቦታ አድርጎ የእንግሊዝ ሮያል ኔቪ መርከብ ውስጥ አድርገው አስመልጠውታልና ይሄ ቦታ የኖርዌይ ባለውለታ የሚሉት ቦታ ነው። በጣም በቃ ይሄ ገዢ መሬት የሚባል አለ አይደል? በጦርነት ህግ ገዢ መሬታቸው ነውና ስቲል በጣም ሆነር ያደርጉታል፣ ያከብሩታል። በጣም እንዳልኳችሁ ሰመር ላይ በቱሪስት በጣም ይጨናነቃል። ተመልካቾቼ እያንዳንዱ ሀገር የሚኮራበት ሂስትሪ አለው፣ የሚያፍርበት ሂስትሪ አለው እና ኖርዌይ በጣም ከሚኮሩበት ስቲል በቃ ላሉበት እንትን ከሚመኩበት ቦታ አከርሁስ ፎርትረስ ይባላል። ይሄ ቦታ በጣም ስትራቴጂክ ነው። ብዙ ኩነቶች ከዛ በኋላ ንጉሱ ኖሮበታል። የተለያዩ ነገሮች ተካሂደውበታል። አብራችን ቆዩ። ይሄው እንደምታዩት ነው። በጣም ረጅም ነው። እንደምታዩትም አይደለም፣ ገና አሳያችኋለሁ። በተለያየ አቅጣጫ አለ። ይሄው መርከቡ፣ ይሄው ባህሩ ሲታይ እንዴት እንደሚያምር አያችሁት አይደል? የባህር መውጫው ይታያል። ሁሉ ነገሩ ስታዩዛስ ተመልካቾች አከርሁስ ፎርትረስ አሁን የምታዩት ቦታ እንግዲህ በተለያዩ ጊዜ ግን እድሳት እንደተካሄደበት መርሳት የለባችሁም። እስኪ ላሳያችሁ የባህር ዳርቻው እንዳይመስል። እንግዲህ የተለያዩ በሮችና መስኮቶች አሉ እንደምታዩት። በጣም በቃ ሲኒማቲክ የሆነ ፊልም ነገር ነው አይደል የሚመስለው ቦታው ራሱ። ይኸው ከባህር የሚመጣውን ጠላት በተለያየ አቅጣጫ ምን ያህል እንዳስጨነቁት። እነዚህ ደግሞ የምታያቸው ቤት ላይ ይኸው የመድፍ አፎች እንዳለ እንደምታዩት በሁሉም አቅጣጫ የመድፍ እንትን ነበረ ማለት ነው። በጣም ይገርማል። ከዚህ ጋር ሆነው የወረውሩ ነበር ማለት ነውና በጣም የሚገርም ነው ራሱ የቤቱ አሰራሩ። ሙዚየም አለ እዚህ ጋር፣ ያው ክፍት አይደለም እንጂ የሬዚስት የሚያደርጉበት ጠላትን ያስጨነቁበት ቦታ ነው። እንግዲህ ከኔ ጋር አብራችሁ ኢንጆይ እያደረጋችሁ እንደሆነ አስባለሁ። Hello everyone, I hope you enjoy my video. Some of you don't understand my language, it's okay, but the histories, the video shows everything. Thank you, stay with me. ይሄ እንግዲህ መታሰቢያ የተሰራ ነው በጦርነቱ ጊዜ ለረገፉት የኖርዌይ ጀግኖች መስዋዕት የሆኑ ለነሱ የተሰራ ቦታ ነው።
አብራችሁ ቆዩ። እንግዲህ ክቡራን ተመልካቾቼ እንደምታዩት ነው፣ የሚያልቅ ነገር አይደለም። በጣም የተለየ የድንጋይ ክምር በሉት በቃ እንዴ በድንጋይ እንደሰሩት ከሁሉም አቅጣጫ ራሱ ጠላት እንደው ቢደርስ እንኳን ወሳኝ ነገሮችን እስኪያገኝ ምን ያህል ግራ ይጋባ እንደነበር ማሰብ ትችላላችሁ። የህንፃ አሰራር እንግዲህ ይሄ እንደ ቤተ ክርስቲያንም ነገር ይመስለኛል። ሂስትሪውን ለማየት ሞክር ያለው ትንሽ እና ንጉሱ እዚህ ቦታ እንደተቀበረ ይታሰባል። ይሄ ጣሪያውን ስትመለከቱ ሁሉ ነገሩ የቤተ ክርስቲያን ይዘት ያለው ነገር ነው። እንደ መውጫ ነው፣ መተንፈሻ ነው። እንግዲህ ከዚህ ጋር ሆነው እንደ ማምለጫ ኢመርጀንሲ ማምለጫ ነገር ነው በዛ ጊዜ የነበረው። ቀጥታ ከዚህ ጋር ራሱ ሆናችሁ የከተማውን ባህር ዳርቻ ሙሉ ማለት ነው። ያው ሶልጀሮች ከዚህ ጋር ሆነው ከተማው ምን ያህል እንደሚቆጣጠሩት እንዳለ ከእንግሊዝ የጀርመን ናዚ ከመጣበት ቦታ ሁሉ እዚህ ቦታ ላይ ሆነው ይቆጣጠሩት ነበር ማለት ነው። ክቡራን ተመልካቾቼ እንግዲህ እንደምታዩት ነው። ዋው እንዴት አድርገው ነው የሰሩት! ግን በጣም ይገርማል አይደል? በዚህ ከፍተኛ ቦታ ላይ ይሄ እንዳለ የምታዩት እንግዲህ ዲፌንድ ማድረጊያ ሪዚስት ማድረጊያ የነበረ ቦታ ነው። ከዚህ ቦታ ሆኖ የማይለቀቅ ነገር የለም። እንግዲህ አስቡት ወደ ባህሩ። ምክንያቱም እንግዲህ ጀርመን ናዚ ሲመጣ 1 2 3 መርከብ ይዘው ነበር የሚመጡት። እንግዲህ ታሪኩ የምታውቁ ሰዎች ታውቃላችሁ። በጣም በብዛት ሆኖ ብዙ ሀገሮችን እያስገበሩ ስለነበር እዚህ ወደ ኦስሎም ሲደርሱ ያው የብዙ ሀገር ዜጎችን እንደ አገልጋይ አድርገው ከራሳቸው ጦር ጋር የማረኩትንም ሀገር አሰባስበው በጣም ዌል ኦርጋናይዝድ ሆኖ ተደራጅተው ይመጡ እንደነበር ማሰብ ትችላላችሁ ማለት ነው። እና ያንን ዲፌንድ ለማድረግ በየአቅጣጫው 1 2 3 አልነበርም። እንግዲህ የመድፍ ብዛት ራሱ እዚህ ለሚሞሪ የተቀመጠውን ቅድምም ያለፍንበት ቦታ ነበረ። አሁንም ደግሞ አሳያችኋለሁ። ከፊት ለፊት እንደምታዩት በጣም ብዙ ነው ማለት ነው የሚተኮሰው መድፍ። ምክንያቱም የነበረው የመርከብ መጠን ብዙ ስለነበር በትንሽ መድፍ የምትቋቋሙት አይደለም ወደዚህ እንዳይቀርብ። ያም ሆኖ ግን ያው ጀርመኖች ለ5 ዓመት ኖርዌይን ማስገበር ችለዋል። ኢትዮጵያ ለ5 ዓመት በጣሊያን ቅኝ ግዛት እንደነበረችው እንደዛው ኖርዌዮችም እንግዲህ ለ5 ዓመት አርበኞች ሆነው ውስጥ ለውስጥ ትግል እያደረጉ አስታክሰው 5 ዓመት ጀርመኖች ሲገዟቸው ናዚዎች፣ ኖርዌዮች ደግሞ ከውስጥ እንደ ኢትዮጵያ ነፃ ለመውጣት ሲታገሉ ነበር። በዛ ጊዜ ይሄ ቦታ ለጀርመኖች ለናዚዎች የኖርዌይ የሚያስቸግሩትን አማጺዎችን ሲይዙ ያስሯቸው እንደ እስር ቤት ይጠቀሙበት ቦታ ነበር። የአከር ፎርትረስ የናዚ ጀርመን ላይክ ፕሪዝን እንትን ነበር ማለት ነው። አንድ ላይ ሂስትሪው እንደዛ ነው የሚያመለክቱ። ይሄው እንደምታዩት ነው። ገርማ አያችሁ ታዲያ በዛ ጊዜ የነበረ መድፍ በጣም ነው የሚቀዘቅዘው። ባይዘው ተመልካቾቼ እንግዲህ ከዚህ ጋር ተነስተው እየተኮሱት ወደ ባህር እንዴት ይሄድ እንደነበር አስቡት። ከተዘጋ የመጣ መርከብ ካለ ቡ ያደርጉታል ማለት ነው። እንግዲህ ተመልካቾቼ ይሄንን ይመስላል። አሁን ደግሞ የቀረኝ አንድ ቦታ አለ። በዛ ያሉ ምንድነው የሚባለው መድፍ ያሉበትን ቦታ አሳያችኋለሁ። እንግዲህ ዛሬ ኢንጆይ እያደረግን የኦስሎ የከፍታው ታሪክ ምንድነው፣ ከተማው ላይ ምን ተካሂዷል፣ እንዴት ተመሰረቱ፣ የአስቸጋሪ ጊዜያቶች እንዴት አሳለፉ የሚለውን አብረን እያየን ነው። ዊንተር ነው ባይዘው በጣም ይቀዘቅዛል። በተለይ አፍሪካ ያላችሁ ሙቀት ያላችሁ ሀገሮች አይ ሆፕ ኢንጆይ ማድረግ አለባችሁ ዌዘርን። እዚህ በጣም ዩሮፕ
አሜሪካ በተለይ በአሁኑ ሰዓት አሜሪካ፣ ካናዳ በታሪክ ያወርዶ የማይታወቅ የቅዝቃዜና የበረዶ ወቅት ነው ያሉት እና አይ ቲንክ በጣም በተለይ ብዙ ሰው ጀለስ እንደሚቀናባችሁ ማሰብ አለባችሁ። መልካም ወይዘር ላይ ኖራችሁ በጣም ሰው ኢንጆይ ማድረግ አለበት ላይፍን። ያው አስቸጋሪ ሁኔታ የትም ዓለም አለ፣ ኑሮ ውድነት የትም ሊሆን ይችላል፣ ብዙ አይነት ችግሮች ሊሆን ይችላል። ነገር ግን ባላችሁበት ሁኔታ ደግሞ ኢንጆይ ማድረግ አለባችሁ። ምክንያቱም በረዶ ሀገር እዚህ ሀብታም የምትሏቸው ሀገሮች ራሱ ዊንተር ላይ በጣም ነው ሰፈር የሚያደርገው ተመልካቾች፣ በጣም ማለት ነው። ኖት ከአፍሪካ የመጣ ሰው ምናምን ብቻ ሳይሆን ራሱ ዜጋውም ግዴታ ሆኖባቸው እነሱ የማተር ሰርቫይቭ በማድረግ ጉዳይ ነውና እንግዲህ ተመልካቾች ይኸውላችሁ ያልኳችሁ ይሄ ነው። በጣም ብዙ ነው። እዚህ ጋር ደግሞ ስትመጡ ይኸው እንደምታዩት ይሄ ሁሉ መድፍ ነው። ይሄ ደግሞ ከተለየ አቅጣጫ ጠላትን ቅድም ካየንበት በሌላኛው አንገል ማለት ነው ዲፌንድ ያደርጉ የነበረው ከዚህ ቦታ ላይ ሆኖ ነው ማለት ነው። እንግዲህ ይሄንን ይመስላል። አሁን ደግሞ ወደ ከተማው ሄደን አከርብሪገን አሳያቸዋለሁ። አሁን ያየነው አከርሁስ ፎርትረስ ነበረ፣ የንጉሱ መኖሪያ፣ ጠላትን ዲፌንድ የሚያደርጉበት ከፍታ የኦስሎ ይሄንን ይመስላል። አሁን ደግሞ አከርሁስ የተባለውን ቦታ በጣም መርከቦች የሚንሳፈፉበት በጣም ውድ ነገሮች ማለት ነው የሀብታሞች መኖሪያ በጣም የከተማው እምብርትና አይን የተባለውን ቦታ አሳያችኋለሁ። Hello everyone. Now I'm about to show you Aker Brygge, one of the most iconic place in Oslo, the most touristic destination. I will show you. Stay with me. ተመልካቾች ይኸው ሁለት የኖርዌይ ሶልጀሮችን አግኝቻለሁ። ቱስን ታክ ለወርበልህ እንግዲህ ይሄ እንደምታዩት የጀርመኖች ወደዚህ መጥተው በወረሩ ጊዜ 4000 ስንት ነው 1000 ስንት ነው ይዞ የመጡት ይገርማል። 1400 የጀርመን ወታደሮች ይሄን ቦታ ኢንቬድ ሲያደርጉ ሲቆጣጠሩ የነበረ ነው። አሁን ያሳዩዋችሁ እንግዲህ የኖርዌይ ወታደሮች ናቸው። እንዴት እንደሚለብሱ ልብሳቸው እንደታዩት ብዬ ነው። ዝም ብዬ ቀርጫቸው ነው ልቅረጫችሁ ብያቸው ማለት ነው። እንደው ለጠቅላላ እውቀት ሙሉ ሚሊተሪ ዞን ስለሆነ ቦታው ታጥቀው እንደዚህ ይዞራሉ ማለት ነው። ያው ተመልካቾቼ ይሄ በጣም የሚገርም ዲዛይን ነው። ምንድነው ከጦርነት ድል አድርገው የመጣች አንድን ሴት ለማመልከት ነው። ግሎሪ ዊዝ ዮር ሂስትሪ እዚህ ጋር ተቀምጧል። በጣም የሚገርም ነው። ግሎሪ ዊዝ ክሪስቶፈር ይላል። shows a woman returning from war and destruction with all her luggage, both physically and mentally, carrying on her shoulders. The face is flawless and indistinct, for this can be every one of us. The injury ceremony, Laura Ford show one of her masterpieces at Akerhus Fortress ይላል። እንግዲህ ተማርኮ የመጣ ምንድነው ደክሟት ከጦርነት የያዘችው በቃ ትክክለኛ ሰውን ይመስለው አንድ ሴት ልጅ ለማመልከት በጦርነት ላይ እንግዲህ እንዳያችሁት ነው። ክራንች ተጠቅማለች እግሯ ላይ የተሸከመችው ከጦርነት መልስ። በጣም የሚገርም ነው አይደል ክሬቲቪቲያቸው። እና ይሄንን ይመስላል ተመልካቾቼ። ቱዴይ now I'm on the way to አከርሁስ ወደ አከር ብሪገ እየሄድኩ ነው። አከር ብሪገን አብረን ያለን ተመልካቾቼ እንግዲህ ኢንጆይ እያደረጋችሁ እንደሆነ ተስፋ አደርጋለሁ። ዛሬ በተለየ አቀራረብ ነው ያቀረብኩላችሁ። ዊንተር ቫይብ ስላለው ትንሽ ለመቅረጽም በተረጋጋ ሁኔታ እንትን ለማለትም በጣም ያስቸግራል። -16 አካባቢ ነው እኛ ጋር ብታምኑ ባታምኑ፣ አትሊስት ከነ አሜሪካ ከነ ካናዳ ይሻላል። ቢሆንም ግን ተመልካቾቼ ከምላችሁ በላይ በጣም ይቀዘቅዛል። ግን ደግሞ ያው መቅረጼን አላቆምኩም። ምክንያቱም ክረምት ሲመጣ አንዳንድ ነገሮችን ማቆም የለባችሁ። የምታስቡት ነገር በጋ ብቻ መሆን የለበትም። ላይፍ በማንኛውም ሁኔታ የራሱ መልክ አለው። በራሱ ውበት ደግሞ ማቅረብ አለባችሁ ተመልካቾቼ። የራሳችሁን ስታይል የራሳችሁን ነገር ደግሞ ከማቅረብ ከማድረግ እንዳትቆጠቡ ለማለት ነው።
እንግዲህ እየሄድኩ ነው። እግረ መንገዴ ላይ ምን አለ የሚለውን ነገር በዛው አሳያችኋለሁ። ይኸው እንደምታዩት አሁን ቀጥታ ወደ አከር ብሪግ እየሄድኩኝ ነው። እግረ መንገዴ ላይ ያው መቅረጽ ማይቻለውን ቦታ አልፌዋለሁ፣ ሚሊተሪ ዞን ስለሆነ ማለት ነው። ተመልካቾቼ እንደምታዩት በጣም በጋ ላይ ይሄ ቦታ ግሪን ኤሪያ የመሆን ነገር አለው። በጣም ነው የሚያምረው። እንደምታዩት ዛፎች ይኸው ክረምት ስለሆነ አሁን ዊንተር ስለሆነ ወደ እንደምታዩት የተቃጠለ ከተማ ነው የሚመስለው ዛፎቹ። አስባችሁታል? አሁን ይሄ ምን ሆነ ነው የሚመስለው? ተቃጥሎ አይመስልም? በቃ ያው የምታውቁት ታውቃላችሁ። በተለየ ዓለም የምትኖሩ ኢትዮጵያውያን፣ ኤርትራውያን ነገር ግን ከሀገር ወጥታችሁ ለማታውቁ ሰዎች ወይ ደግሞ በፊልም ብቻ ላያችሁ ሰዎች እንግዲህ እንደምታዩት እንደዚህ የተቃጠለ ከተማ ይመስላሉ ዊንተር ላይ ማለት ነው። በጣም ሌላው ምንድነው በጣም ከሚገርመኝ ነገር ስለ ጽድ አስባችሁ ታውቃላችሁ? እኔ ብዙ ጊዜ ከሚገርሙኝ ተክሎች በተለይ አውሮፓ ላይ ወይ ደግሞ እንደዚህ በረዶ ያለባቸው ሀገሮች ላይ ጽድ ለምንድን ነው ማይደርቀው? እስቲ የምታውቁ ሰዎች ካሉ ንገሩኝ። እዚህ ጋር ዛፍ እየቆረጠ ነው። ዛፍ መቁረጥ እዚህ ሀገር በጣም ተከልሎ ራሱን የቻለ ተከልሎ ነው የሚቆርጡት፣ ከሴፍቲ አንጻር ማለት ነው። ድምፁ ከረበሻችሁ እሱ ነውና ጽድ ለምንድን ነው እስቲ የምታውቁ ሰዎች ካለ ንገሩኝ። ጽድ ለምንድን ነው የማይደርቀው? እኔ በጣም ከሚገርሙኝ ተክሎች ለምሳሌ ይሄ ወደ ሰሜን ኢትዮጵያ ወደ ትግራይ ምናምን ቁልቋል አለ አይደል? ቁልቋል ብዙ ጊዜ በረሃ ላይ ነው ታውቃላችሁ። እንደምታውቁት በረሃ ላይ ነው ይበቅለው ቁልቋል። ሌላ ምንም ሪዚስት ማያደርጉ ነገሮችም ቁልቋል ውሃ እንዴት ስቦ እንደሚያመጣ ውሃን ተቋቁሞ የመሄድ ነገር አለና እንደዛው ጽድ ደግሞ በጣም የሚገርመኝ ጽድ በየትኛውም የበረዶ ወቅት ሁሉም እነዚያውን ያያችኋቸው እንዳለ ሲጠወልጉ እንደው አንድ ጽድ ያለበት ቦታ ባሳያችሁ ደስ ይለኛል። ምንም ማለት ነው በቃ ምንም የመድረቅ ነገር የለውም። እንደዛው ነው ጽድ ቦታው ላይ እንዳለ ነው ማለት ነውና እስቲ ደግሞ አሁን እየሄድኩ አሳያችኋለሁ እግረ መንገዴ ላይ ምን አለ የሚለውን ነገር በዛው እግረ መንገድ ላይ የሚታዩ ነገሮችን ይሄው እንደምታየው በጣም ሚሊተሪ ዞን የተከለሉ ቦታዎች አሉ። ነገር ግን ያው ኖርዌይ ላይ ያው ታውቃላችሁ በጣም ሪስፔክት ነው ባውንደሪዎችን በምንድነው ያው ወንጀል የሌለው ለምን ይመስላችኋል? እዚህ ሀገር ላይ ለምሳሌ አሁን ስታዩን አንጭር ያለ ነው አይደል? አንደኛ የቅዝቃዜ አገር ላይ ለወንጀል በጣም እንትን ያለ ነው የተጠበበ ነው። ምክንያቱም 7-8 ወር በረዶ ስለሚሆን አይመችም። የወንጀል አይነቱ ይለያል። አንድ ሁለተኛ ነገር ደግሞ ምንድነው ማህበረሰቡ የተገነባበት መንገድ ህብረተሰቡ በጣም ወንጀልን እንዲጠየፍ ተደርጎ ከልጅነት ጀምሮ የተገነቡበት መንገድ በጣም ያስገርማቸዋል ማለት ነው። ሶስተኛው ደግሞ ያው ያለው የካሜራ ቴክኖሎጂ ማለት ነው። በእኔ ምልከታ እነዚህ ሶስት ነገሮች ሀገሪቱን እንደዚህ ስካንዲኔቪያን ሀገሮች ያው ስዊድንን ሳይጨምር ነው ምላችሁ። ያው ስዊድን በአሁኑ ሰዓት ከና አሜሪካ ሁሉ ብሰዋል በወንጀል በመግደል በቢላ መውጋት በምናምን ያው እና ተመልካቾቼ ከቶፒኬ ትንሽ ወጥቼ መሀል ያው አንዳንድ ነገሮች ሲከሰቱ እንትን ለማለት ነው። ባይዘዌ ይሄ የምታዩት የኖርዌይ የመጀመሪያው ባንክ ነው። የመጀመሪያው ኖርዌይ ባንክ ይባላል። ይሄ አሁን ለሌላ ነገር ነው የሚጠቀሙበት። በ1816 ነው የተሰራው። እንደምታዩት በጣም ያው በየጊዜ አሁን እንዲህ ቁጥሩ ሲጠቀስ እንዳደነግጡ በየጊዜ መታደስ ነገር ይኖረዋል። አሁን ቀጥታ ወደ አከርብሪገ ሾልም የተለያየ የአሳ መሸጫ የተለያዩ ነገሮች የሚካሄዱበት መርከቦች እንደዚህ የተለያዩ ቱሪስቶች በጀልባ መጥተው የሚያርፉበትን ቦታ አሳያችኋለሁ። አብራችሁ ቆዩ። አከርብሪገ ነው የምንገኘው ተመልካቾቼ። እንግዲህ ይሄ ቦታ የተለያዩ መርከቦች ማረፊያ እንደዚሁም ሀብታሞች የሚባሉ የሚኖሩበት እንዲሁም ውድ ነገሮች ብዙ ወደድ የሚሉ ነገሮች የምታዩበት ቦታ ነው ተመልካቾቼ። እንግዲህ እንደምታዩት አከርብሪገ ብዙ የባህር መውጫ ቅድም ካሳየኋችሁ አከርሽ ፎርትረስ ላይ ነው የሚገኘው። እንደምታዩት ከሱ እንደወረዳችሁ
አርከርሁስ ብሪግ ያለ መርከቦች ከዚህ ቦታ ላይ ሆነው በጣም በተለይ ሰመር ላይ ከምላችሁ በላይ የመጨናነቅ ነገር አለ። በቃ የመርከብ ማዕት ነው። እንደ ብዙ ስካንዲኔቪያን ሀገሮች እዚህም ይሄ ቦታ በመርከብ የተሞላ ነው። Hello everyone, now I'm about to show you Akershus Brygge, one of the most iconic places in Oslo, the most visited by tourists. This place is the most luxurious, and also there's a lot of activities like fishing, fish market, Fisketorget. If you want to eat fish here, I recommend you the most famous fish restaurant here. Also a lot of ships coming from across the world. Also here is behind me City Hall. Also one of the Nobel City Hall inside here. ያው እንደምታዩት ተመልካቾች ይሄ ደውል ሁሉም ሰው እየመጣ ይደውለዋል። እኔም አሁን እስቲ በረዶ ካልያዘው ለመደወል ሞክራለሁ። እንደምታዩት ነው እንግዲህ ባህር ዳርቻው በጣም እጅግ ነው የሚያምረው። እንግዲህ መንፈስን ያድሳል ነው የሚባለው። ማጋነን እንዳይሆንብኝ ብቻ የተለየ ያው ባህር ውሃ የምትወዱ ከሆነ ውሃ ከሰው ልጅ ጋር የተገናኘ ነገር ነውና ውሃ የሚጠላ ያለ አይመስልኝም። ያጋነንኩ አይደለም ልላችሁ ነው። እንደምታዩት በጣም ያምራል። የቆሙ የግል መርከቦች ናቸው እነዚህ። እንደ መኖሪያ የሚጠቀሙበታል አንዳንድ ሰዎች ያው እንደ ለንግድ ብቻ ሳይሆን እዚህም ውስጥ የሚኖሩ ሰዎች እንዳሉ ማሰብ አለባችሁ ማለት ነው። እና ተመልካቾች ይሄ የምታዩት ደውል እስቲ ለመደወል ልሞክር። ማንም ሰው እየመጣ ምንድነው ድምፁ ተቀንሶ ነው ከተማው እንዳይረብሽ። እንዲህ እየመጣችሁ እዚህ ጋር መደወያው እዚህ ጋር አለ። ደውሉት ይላል። እስቲ እኔም በግሬ ልነካው ነው ማለት ነው። ሰማችሁት አይደል? ይሄው አሁንም ልድገምና ልደውለው 1 3 ይሄው እንደምታዩት እንግዲህ እንኳን ወደ ቻናሌ በሰላም መጣችሁ ብያለሁ። እኔም ተመልካቾቼ እንግዲህ መሀል ላይ እግረ መንገዴ ላይ ገጠመኝን ነገር ነው እያሳያችሁ ያለሁት። እንግዲህ አሁን የምንገኘው አከር ብሪጌ ይባላል። ይሄ ቦታ እንግዲህ አሁን ከፊት ለፊቴ አንድ የአሳ መሸጫ ቤት አለ። እሱም ቤት እስቲ ክፍት ከሆነ በዛው በመንገዴ ላሳያችኋለሁ። I hope you guys enjoy my video. This is Tinene Bankrupt. Today we are in Aker Brygge, one of the most iconic. Guys, in front of me there is Nobel City Hall Museum. ከፊት ለፊቴ እንግዲህ ኖቤል ሲቲ ሆል ሙዚየም አለ። Here is Fisketorget. እንግዲህ Fisketorget, if you want to eat fish, I recommend this place is the most famous, but it's not open for now. I think after 2 hours it's open. You get different kinds of fishes. Also here is a train station. ቀላል ባቡር መጓጓዣም አለ። ምንም የምትቸገሩበት ነገር አይኖርም። እንግዲህ ሰሜን አሜሪካ፣ ካናዳ፣ አውስትራሊያ በተለይ ራቅ ቦታ ያላችሁ ሰዎች ይሄ ቪዲዮ እንደዚሁም ኢትዮጵያና ኤርትራ የምትገኙ መምጣት የፈለጋችሁ ኢንፎርሜሽን የሌላችሁ ሰዎች አቅም ያላችሁ እንግዲህ መረጃ እንደሚሆናችሁ አስባለሁ። መምጣት ደግሞ ለማትችሉ እንግዲህ እዚህ ሆናችሁ እዚህ እንዳላችሁ እንዲሰማችሁ እኔ የተለየው ኢንፎርሜሽን እየሰጣችሁ ነው። እና በጣም ሌላው ከሚገርመኝ እነዚህ እንትኖቹ ማለት ነው እነዚህ አሁን የከተማ ናቸው። ከኦስሎ ወደ ሆነ ቦታ የሚያጓጉዙ የመርከብ አይነቶች ናቸው እና በጣም ነው የሚገርሙኝ። እንደው አንደኛ ብዛታቸው ያው ብዙዎቹ በኤሌክትሪክ ነው ሊሰሩ የሚችሉት ብዬ አስባለሁ። እርግጠኛ አይደለሁም ግን በጣም ነው ደስ የሚሉኝ ማለት ነው። እስቲ ቆይ አንድ እየመጣ ነው። ክፍት ካለ ውስጥ ገብቼ ላሳያችሁ ነበር። ያው ይሄ ቪዲዮ እንግዲህ ትንሽ ለየት ያለ ቀረጻ ያለው ነገር ነው። የሚመለከታችሁን ሰዎች ብቻ ነው የሚያደርገው።
ጀስት ፓርት ኦፍ ኢንተርቴን ነው፣ ለማዝናናት ያክል የቀረበ ነው። ምናልባት አዲስ ላልሆናችሁ ሰዎች፣ ለምታውቁ ሰዎች አይ ሆፕ ዝም ብላችሁ ኢንጆይ እንድታደርጉበት ለማለት ነው። ይኸው እዚህ ጋር እየመጣ ነው። ብዙ ነው ማለት አሁን እንደዚህ እንደምታዩት አለም በጣም ብዙ ናቸው። በጋ ላይ ቱሪስት ስለሚበዛ ኬት ሰብስበው እንደሚያመጧቸው አላውቅም። ተመልካቾቼ እንግዲህ የምንገኘው አከር ብሪገ ነው። አከር ብሪገ ይኸው እንደምታዩት ሊቆም እየተጠጋ ያለ መርከብ ነው። አሁን እዚህ ጋር የምታዩት እንዴት አድርጎ ይሄውን ቀላል ነው። ሀገር የሚያቋርጥ እና የብስ ማቋረጥ ይችላል፣ ግን እዚህ የሲቲ ነው። ከከተማ ከወስዶ የሆነ ቅርብ ቦታ እንደ በባስም መሄድ የሚቻልበት ቦታ፣ በዚህ ደግሞ ቱሪስት ተኮር ስለሆነ በዚህ ደግሞ የሚጓጓዝ እንደዚህ ደግሞ ሰውም ደግሞ ቤቱ ከባህር ዳርቻ ምናምን የሆነ ሰው ባስ ከሚጨናነቅ ስራ ውሎ ይሄንን ይጠቀማል ማለት ነው። ተመልካቾቼ እንግዲህ አሁን የሚገኘው ዋናው የአከር ብሪገ ከሚባሉት ዋናው ይሄ ሬስቶራንቶች ሁሉ ነገር የሚገኝበት ቦታ ነው። Hello everyone, now I'm standing the main center of Aker Brygge. There is many restaurants. If you see, there is many types of restaurant, espresso house. ብዙ የተለያዩ ሬስቶራንቶች፣ የተለያዩ የመዝናኛ እንቅስቃሴዎች፣ በተለይ ደግሞ የተለያዩ ሀገር ሬስቶራንት አሳ ተኮር የሆኑ ነገሮች ይበዛሉ። ባህላዊ ነገሮች የኤዥያ ይኸው እንደምታዩት ነው። በጣም ነው የሚሞቀው ውስጡ። ዋው ይገርማል አይደል? ያው ኖርዌይ ላይ ከማታጡት ነገር እንደዚህ ቅርጻ ቅርጽ በቃ እቺ ፓስትሪ ትባላለች እና ቅርጻ ቅርጽ የሀገሪቱ መለያ ነው ይመስላችሁ። በፍጹም አይታችሁ አጨርሱትም። ሳይክል አለ። ይሄ ሊበር ይላል። ይህ ሰዓት በጣም የቆየ ነው እና ብዙ ጊዜ ሂስትሪው ግን እንደሆነ ማወቅ አልቻልኩም። እንደምታዩት ልክ የባህሩ መውጫ በአንደኛው አቅጣጫ ላይ እንደ ቤትም ነገር አለው። ሰዓቱ ላይ ነው ያለው። ከሰዓቱ በታች ግን በር አለው። ምን ይላል? ከ1949 1980 ይላል። ቱናል ነው። አይገርም? ቱናል ማለት አንደርግራውንድ መሄጃ ነገር አለው ከዚህ ውስጥ የተሰራ። እንግዲህ ምን እንደሆነ አላቅም። የምታውቁ ሰዎች ንገሩኝ። ሶሪ፣ ምናልባት ለኢመርጀንሲ ሊሆን ይችላል። እና ተመልካቾቼ ዙሪያውን እንግዲህ አብረና ያለን ይሄ ቦታ አሁን ዊንተር ሲሆን እንደዚህ ጭር ማለቱን እንዳታዩ። በጋ ላይ ምንድነው የሚባለው በአማርኛ? ጠጠር መጣያ አታገኙም። በቃ የዓለም ቱሪስት በጣም ግሪን ነው። በጣም ነው የሚያምረው ከምታስቡት በላይ የዓለም ቱሪስት የሚራገፍበት ቦታ ነው። ዊንተር ደግሞ ሲሆን ያው ብዙ ጊዜ ቤት ውስጥ ነው እንቅስቃሴ። ቱሪስት ይመጣል ግን በጣም ቀነስ ያለ ነው። እንደምታዩት ገና እነዚህ ሾፖች ናርቭሰን፣ ያው የምታውቁት ነው ናርቭሰን 7-11 እና ናርቭሰን ብዙ አለ ኖርዌይ ላይ እንደ ብዙ ስካንዲኔቪያን ሀገሮች። ሆኖም ቀነስ የማለት ነገር አለ። Hello guys, today we are in Aker Brygge. I hope you enjoy my videos. እንግዲህ እንደምታዩት ነው ሀውልቶች የተለያዩ እንግዲህ እዚህ አካባቢ ወደ ጫፍ አካባቢ መኖሪያ ቤቶች አሉ። እዚህ ጋር እንግዲህ ከተማው በጣም ውድ
ከሚባሉ የመኖሪያ ቤቶች አንዱ ነው። በጣም ውድ ማለት ብዙ ሰው አፎርድ አያደርጋቸውም እዚህ ቦታ ለመግዛት ራሱ ቢያስብ፣ ምክንያቱም በጣም የከተማው አይን እምብርት የሚባል ቦታ ነው። ይቅርታ ካሜራዬ ትንሽ ሲቀዘቅዘኝ እንትን አደረኩት መሰለኝና ተመልካቾች ይኸው ላሳያችሁ። እዚህ ጋር ኮንስትራክሽን ነው። ድምጽ የሚረብሻችሁ ነገር ካለ እንግዲህ እነዚህ ሳውናዎች የሆነ ጊዜ ለማሳየት ሞክሬያለሁ። በየስቴሽኑ በየባህሩ መውጫ ጋር ሁሉም ቦታ ላይ ያሉ ማለት ነው። እንደምታዩት ተንሳፋፊ ሳውና ናቸው። ዊንተር ላይ ሰው ይበዛባቸዋል። ፕላስ ደግሞ ቀኖቹም ይወስኗል። እንደምታዩት ነው ተመልካቾች። ይሄ ሳውናዎቹ በጀልባ ናቸው። ራሳቸው በእንጨት ይሰራ እንጂ ቦታ ይቀይራሉ። እንደምታዩት በሞተር ነው የሚሰሩት። እንደምታዩት እንግዲህ ብዙ ናቸው። የተለያየ ባለቤቶቹ ያው አንድም ሁለትም ሰው ደግሞ የተለያየ ግሩፕም ሊሆን ይችላል። የእንጨት ሽታ ይሸታል። በእንጨት ነው የሚሰሩት። ምን ያህል ጤነኛ እንደሆነ አስቡት። በእንጨት ሲሆን ኩክ የሚደረጉት ይኸው እንደምታዩት 1 2 3 ቤት ይታየኛል። እዛ ጋም 3 6 ማለት ነው አጠቃላይ እና 6 ማለት በጣም ብዙ ነው ኖርማሊ ሳስበው። እስቲ ቆይ ገብቼ እንትን ቢል ከሆነ ያው እንደምታዩት ነው። ሰው መቅረጽ ስለማይቻል ይኸው እንደምታዩት በጣም የሚገርም ነው አይደል አሰራሩ? No, I don't have a reservation. Just I'm filming outside, not the people, not the people. You know, just I understand because I would been there also. I know. All right, guys. Thank you. See you guys. Take care. Oh, yeah, Kasla. Yeah. Take care. So he asked me the reservation, but I don't have any reservation. So because you need to permit to film, but it's okay. I don't take any picture with the people, so it's personal. So guys, ጠይቆኛ ሪዘርቬሽን አለው ለመቅረጽ ይችላል። አይ ሰውን አልቀረጽኩም አልኩት። ፒስ ተባብለን ተለያየን እና ተመልካቾቼ እንደምታዩት ነው እንግዲህ አሁን ያያችሁት እንግዲህ በጣም አስገራሚ ነው አይደል? በእንጨት ነው። ያው ስካንዲኔቪያን ሀገሮች ላይ ሳውና የተለመደ ነው። እነዚህ በእንጨት የሚቀጣጠል መሞቂያ ማለት ነው። ምክንያቱም 6 ወር 7 ወር ቅዝቃዜ ስለሆነ ያንን ሰውነትን በእንደዛ ካልተቋቋመው ሰው በጣም ከባድ ነው። በጣም ግን የሚያምር ነገር አለው የእውነት ስታዩት። እነዚህ እንዳለ የምታዩት ካይ ይባላሉ። የመኪና ፓርኪንግ እንደሚባለው ሰው ጀልባውን እዚህ ጋር አምጥቶ ፓርክ ያደርጋል። ዊንተር ስለሆነ ነው እንጂ ሙሉ ናቸው እነዚህ ቦታዎች። መተንፈሻ አታገኙም ከምላችሁ በላይ ማለት ነው። ያው እንደምታዩት እዚህ ጋር መቀመጫዎቹ ራሱ በጣም ብዙ ናቸው። ያው በጋ ላይ ሰው በእንደዚህ እንትን ያደርጋል ማለት ነው። እዛ ጋር ድምጽ ቢረብሻችሁ ይለፍ ብዬ ነው። አንድ ሰውዬ እየነዳ ነው እቃ በጋሪ። ሶሪ ዲስተርብ ካረጋችሁ በጣም ይቅርታ። ይሄው እንደምታዩት ይሄ ያምራል አይደል? ፈረሱ ክሬቲቪቲያቸው በጣም ደስ ይላል። አይ ፈረንጅ ይሰሩታል ግን ምንድነው? ኦኬ ይሄ ቆመበት ነው። ፕላስ ደግሞ ኦኬ መንገዴ ላይ ነው። እና ምን ይመስላችኋል ተመልካቾች? ኢትዮጵያ እንደዚህ ብዙ አይነት ውሃዎችን በእንደዚህ መልኩ የውሃ ዳርቻዎቻችንን በእንደዚህ ብንጠቀም፣ በተለይ እነዚህ ሰሜን አካባቢ፣ ሐዋሳ አካባቢ፣ ኦሮሚያ አካባቢ የተለያዩ ውሃ ያለባቸው ቦታዎች አሉና እንደው ተርቆ ቢታሰብ የግድ ብዙ ማቴሪያል ማይጠይቅ ጀልባዎች ምናምን እንትን ይጠይቃሉ፣ ባጀት ይጠይቃሉ። ይሄው ይሄን ላሳያችሁ። ያምርም ይሄ እንትን ትንሽነቷ የምትገርም ናት ጀልባዋ ራሱ አይደል? ዋው! እንግዲህ ይኸው የፕራይቬት መርከቦች ዊንተር ላይም ቢሆን ሰዎች ውስጡን እንደ ላይፍ አድርገው እየኖሩበት እንደሆነ ማሰብ አለባችሁ። እንግዲህ እዚህ ቤት አልተከፈተም። በጣም ወደው ቤት ነው። መገባለሁ፣ መጥቼ ሰሞኑ አሳያችኋለሁ።
አሜዚንግ ትራዲሽናል የሆነ ምግብ አላቸው። እንግዲህ እንደነገርኳችሁ ይህ አካባቢ የአሳ ቦታ ነው። አሳ የተለያዩ በተለይ ሳልመን፣ ያው ኖርዌይ እንደምታውቁት በሳልመን አሳ የታወቀ ነው። ሎፉተን ይባላል ይሄ ሬስቶራንት፣ በጣም ታዋቂ ነው። ሎፉተን ማለት ያው ኖርዌይ ውስጥ የሚገኝ ሎፉተን የሚባል ቦታ አለ፣ በአሳ ይታወቃል። ከዛ የሚመጣ አሳ ራሱ ታሽጎ በጣም ይሸጣል፣ ዓለም ላይ በጣም ታዋቂ ነው። እንግዲህ ሬስቶራንቱ የተመሰረተው በዛ በከተማው ስም ነው፣ አሳ በሚመጣበት ከተማ ስም ነው። ይሄ ባህር መውጫ ስለሆነ እንደምታዩት የተለየ ነገር ምንድነው ይባላል መልህቅ ተክለውበታል። እንግዲህ ማሰብ ትችላላችሁ የመርከብ የጀልባ ማቆሚያ ናቸው። ምን ያህል ጀልባ ሊኖር እንደሚችል አስቡት። ያውን ባዶ የምታዩት በቃ ሙሉ ነው፣ በጋ ላይ እንደነገርኳችሁ ማለት ነው። ተመልካቾቼ ኢንጆይ እያደረጋችሁ እንዳለ አስባለሁ። አይ ሆፕ በጣም ኢንጆይ እንዳደረጋችሁ እንዳለ ተስፋ አደርጋለሁ። ይኸው አሁን ቀጥታ የከተማው ሙዚየም የሚገኝበት አካባቢን እያቋረጥነው ነው። እንግዲህ ይሄ ቦታ በተለያዩ የሬስቶራንት ድብልቅ ማለት ነው። አሁን እዚህ ጋር የምታዩት የአሳ መሸጫ አለ። ይሄ ሾልመን ይባላል ይሄ ቦታ። አሁን ያለውበት ከአከር ብሪገ ትንሽ ገፋ ብላችሁ አከር ብሪገ ውስጥ ነው የሚገኘው። ሆኖም ይሄ ደግሞ ትንሽ እየተጠጋችሁ ስትመጡ ወደድ እያለ ማለት ነው፣ ኳሊቲውን እየጠበቀ ከፍ እያለ በቃ የኦስሎና የከተማው ውዱ ቦታ ማለት ነው። ማለት ብዙ ኳሊቲ ነገሮች እዚህ ነው ግዴታ የሚገኙት። ግዴታ የአንድ ሀገር ለምሳሌ የኢትዮጵያ ዳውንታውን የምንለው ቦሌ አይደለ? የዚህም ደግሞ ዳውንታውን ይሄ ነው። አሁን አየሩ በኖርዌይ ወይ ደግሞ በኦስሎ ጨለም የማለት ነገር አለ። ምናልባት በጣም በጥራት ፍዝ ያለ ነገር ከታያችሁ ምናምን የአየሩ ጸባይ ነው፣ ዊንተር እና እንትን ስለሆነ ነው። እና በጋ ላይ በጣም ከምላችሁ በላይ እጅግ ያምራል ማለት ነው። ከምታስቡት በላይ በጣም ነው የሚያምረው ተመልካቾቼ። እዚህ ጋር የሆነ ሐውልት ነገር እያየው ነው። ሰውየው በርጋ ቆሞ ነው፣ ምን እንደሚሰራ አላውቅም። እንዴት ነው እባክህ? ሱፉም ያምራል አለባበስ። እንግዲህ ተመልካቾቼ ሾልመን እዛ የነበርንበት ቦታ እንደምታዩት እዚህ ጋር እንደተጠቀሰው ሾልመን ይባላል። ይሄ ነው አሁን የነበርንበት ቦታ። እየጨረስን ነው ተመልካቾቼ። እንደምታዩት አሁንም በቅድም በተለየ አንግል ደግሞ ማርኬቱን አሳያችኋለሁ። የገበያ ልብስ መሸጫ እዚህ አካባቢ ያሉትን በጣም ውድ ከሚባሉት ቦታዎች አንዱ የሆነውን ነገር ደግሞ አሳያችኋለሁ። እዚህ ጋር የሆነ ሐውልት እኮ እያየሁ አሰራሩ በጣም ገርሞኝ ነው። እስቲ ቆይ በቃ ቅርጻ ቅርጽ ምን ያህል ለስነ ምህንድስና የሚሰጡትን ቦታ ነው የምትመለከቱት። እንግዲህ ኮፕ ኖ ዘ ማይነር ወይ ቢፎር ፍሌምስ ኤንድ ላቭ ሶሪ አወር አዘር ተዋስ ደስት ዌን ዘይ ዲዘርቭ ኢት ይላል። በጣም ደስ ይላል የተጠቀሙት ጽሁፍ። አር ይላል ቢፎር ዩ ስታርት ዊዝ ዩር ኦል ሮሪንግ ፋየር ኢንቱ ኦል ቻይልድ ይላል። እዛ ጋር እንደምታዩት የሆነ ሰው ያለ ሐውልት የተሰራ እና ይሄንን ይመስላል ተመልካቾቼ። እንግዲህ አሁን የመጨረሻ የገበያ ማዕከሉ እዚህ ውድ ቦታ ላይ የሚገኘውን የልብስ መሸጫ ሱቆች ትልቅም ባይሆን ማዕከለኛ የሚባል ነው። ግን እንዴት ነው በኖርዌይ ስታንዳርድ ቱሪስት ሲመጣ ይሄውን ኦስሎ ሲቲ ዋናው ሲቲ ላይ ያለው ሲቱ ሞል ላይ አይደለም እንደነገርኳችሁ፣ ሁለት ስቶፕ ነው ትመጡና ቱሪስት ተኮር የሆነ ነው ሁሉ ነገሩ፣ ደረጃውን የጠበቀ እጅግ ወደድ ያለ። This is Aker Brygge, guys. One of the most iconic tourist destination. Now this is my last bus stop.
Mall, Aker Brygge Mall. There is different kinds of shops, supermarkets. I'll show you. Stay with me. እንግዲህ ተመልካቾች ይሄ ዊንተር በማስመልከት አበቦቹ ራሱ ሶፈን አይደል በጣም ደርቋል። ሪክሬሽናል እቺ ደግሞ ሴት እንግዲህ ምናልባት ያው የኔ ቪዲዮ ከ18 ዓመት በላይ ስለሆነ ችግር የለውም። እንግዲህ ለምን እንደዚህ እንደሆነች ሊገባኝ አልቻለም። ስታቱ እንግዲህ ሐውልት ነው። ኤችኤንዴም አለ እዚህ ጋር የተለመደ ነው። ያው ኖርዌይ ላይ ኤችኤንዴም በብዙ መልኩ የተለመደ ነው። There is different kinds of shop, book handling shop. It's called it Ark in Norway. Also optic glasses, sunglasses, different types of glasses. If you want to buy, just came and buy here, guys. እንደዚሁም የልብስ መሸጫ የተለያዩ መደብሮች አሉ። እዚህ መታችሁ መግዛት ትችላላችሁ። ዋው ባይ ዘ ዌይ ዛሬ ስኖ እየወረደ ነው። እንግዲህ ሾፑ የተከፋፈለ ነው። በዚህ ሳይድ አለ። እዚህ ጋር ቆይ አንድ ያየሁት ቤት አለና ደስ ይላሉ። እዚህ ጋር በምሽት እንዴት እንደሚያምሩ እኮ አጠይቁኝ። በጣም የተለየ ውበት አለው። እንትኑ ላይቶች ስለሚበዛ ቦታው ላይ በጣም ነው የሚያምሩት። ባይዘው ይሄ ቤት በጣም ነው የሚያምረው። በሸክላ ነው የተሰራውና አሰራሩ በጣም ነው ደስ የሚለኝ። ብዙ ጊዜ አየዋለሁ። ላይት በላይት ነው የሚሆነውና እንዴት በሸክላ አድርገው እንደሰሩና በጣም ቱሪስት ተኮር ነው። እንግዲህ ተመልካቾቼ በቪዲዮ እንደተደሰታችሁ በጣም ነው ማምነው። እንግዲህ የተለየ አይታችሁ ማታውቁት ነገር ሊሆን እንደሚችል ላላያችሁ ሰዎች አስባለሁ። እንግዲህ ቻናሌን ደግሞ እየገባችሁ እንትን እንድትሉ ጋብዛችኋለሁ። እስካሁን እንግዲህ ሞኔታይዝ አልተደረገም፣ ገና ጀማሪ ስለሆንኩኝ በራሴ ስታይል የራሴን ኮንተንት ለማቅረብ እያሰብኩኝ ነው ተመልካቾቼ። እንግዲህ የመጨረሻው ሞሉ ደግሞ ይሄንን ይመስላል። አሁንም ማሳያችሁ እዚህ ጋር የጁስ መሸጫ አለ እንደምታዩት፣ ልብስ መሸጫ፣ የተለየ ልብስ መሸጫ አለ። ያ ውስጥ እንዳልቀርጽላችሁ ስላላስፈቀድኩኝ ነው። ሳላስፈቀድ ሰው ቤት ስለማይቻል ከምጠይቅ እንደዚህ ደግሞ በውጭው እንድታዩት ብዬ ነው። በሁለቱም አቅጣጫ እንደምታዩት ልብሶች የሴትም የወንድም በተለያየ ደረጃ አለ ማለት ነው። እዚህ ደግሞ እንደምታዩት የስጦታ ይሄ ቀለበቶች ባይዘው ብራንድ በጣም ታዋቂ ነውና ለሰዓቶች፣ የአንገት ጌጦች እና መግዛት ስትፈልጉ እዚህ ትገዛላችሁ። ሌላው ደግሞ እንደዚሁ ሱፎች፣ እዚህ ጋር ብዙ አይነት ነገሮች አሉ እንደምታዩት ተመልካቾቼ። የአበባ መሸጫ አበባ እዚህ ሀገር እንግዲህ ዘሩን ገዝታችሁ መጠቀም ትችላላችሁ ማለት ነው። እንግዲህ ተመልካቾች የዛሬው ይህንን ይመስል ነበረ። Hello everyone, thank you for you watching my channel. This is my last bus stop. This is my last destination. ተመልካቾች እንግዲህ የዛሬው ቪዲዮ ይህንን ይመስላል። በሚቀጥለው ጊዜ በተለየ ቪዲዮ ከተለየ ቦታው አቀርብላችኋለሁ። ቻናሌን ሰብስክራይብ ደግሞ እንደምታደርጉ ተስፋ አደርጋለሁ። በጣም ነው የማመሰግነው። በያላችሁበት የዓለም ዳርቻ መልካሙን ሁሉ እመኝላችኋለሁ። ኢትዮጵያውያን፣ ኤርትራውያን ሁላችሁንም እወዳችኋለሁ። ቴንክ ዩ